ወይኔ ሀይሚ ደህና ገባችሁ። ያሳዝናል። ብሩኬ ባዶውን ቀረ። ሰላም ጤና ይስጥልኝ የተከበራችሁ የዚህ ቻናል ቤተሰቦች እንኳን ወደ ቻናል መጣችሁ። ይህ ቻናል አዲስ ነውና ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። አሁንም ስለምታበረታቱኝ አመሰግናለሁ። እንግዲህ ዛሬ ይዤላችሁ የመጣው ስለዳይና ስለ ሀይሚ ነው። እንግዲህ ትናንትና ሀይሚና ብሩኬ እና ሶሲ ተገናኝተው ነበረ። ነገር ግን በጣም ተጨቃጨቁ። አሁንም እንስማማ እንትን አላለም። ለምንድን ነው የማይስማሙት? ችግራቸው ምንድን ነው? ችግራቸው እሺ በቃ በመዳም ቅመሞች ካልተፈታ ለምን በህግ በመንግስት አይፈታም ብለን እኛም እንግዲህ እንትን እያልን ነው። ለምንድን ነው የማይስማሙት? ምንድነው ችግራቸው? አልገባኝም። ምንድነው ችግራቸው? የዚህኛል የሚያጨቃጭቃል እንዴ? ሶሲ እኮ ጥፋት እኮ የለባትም እኮ። የሶሲ ጥፋት ምንድነው? በቃ አንድ ጊዜ ፕራንክ ተደረገው። ኦኬ ፕራንክ ነው። ከዛ እነሱ ይቅርታ ሲሉ እነሱ ነገሩን እያከረሩ ጭራሽ ከሱ ቤት ከዳኔ ቤት መሄድ ጀመረች ሀይሚ። ነገሩን እያከረሩ ይሄው እዚህ ደረጃ ደረሱ። አንተ እንደዚህ አድርገኝ አንቺ እንደዚህ አድርግሽ እየተባሉ ልክ እንደ 80 ባልና ሚስት ይጨቃጨቃሉ። እነሱ እኮ ምንም አይደሉም እኮ አይደል እንዴ? ምንድነው ችግራችሁ? አልገባኝም። ምንድነው የሚያስማማችሁ ነገር ምንድነው? የሰው ልጅ እኮ ሰላም ነው አይደል እንዴ? እስቲ አንቺ ሀይሜ ሳትጨቃጨቂ ሁለት ሳትጨቃጨቂ ደርሲ አንድ ቀን እስኪ ሰላም ስጭ ለልጁ። ሁልጊዜ በቃ መጨቃጨቅ፣ ሁልጊዜ መጨቃጨቅ እንዴ? ልጅ እኮ ሊያብድ እኮ ነው። ምን ሆነሽ ነው? በቃ እሺ እሱ እኮ ይቅርታ አለሽ አይደል? የሰው ልጅ ከይቅርታ በላይ ምን አለ? ከይቅርታ በላይ ሌላ ነገር አለ እንዴ? ሌላ ነገር እኮ የለም። ከይቅርታ በላይ ሌላ ነገር አለ? የለም። ሲቀጥል ደግሞ አንቺ ምን ሆነሽ? እኔ ሁሉ ጊዜ መጠየቅ ምን ሆነሽ አንቺ ለብሩኬ? አንዳንዶቹ ደግሞ ምን ትላላችሁ? ግዴታ እኮ በሶሻል ሚዲያ መናገር አያስፈልግም። ለምንድን ነው የማይነጋገሩት? እነሱ እኮ ለብር ነው አይደል እንዴ? ምንም እነሱ እኮ ምንና ምንም አይደሉም። እያንዳንዱ ሶሻል ሚዲያ ላይ እየመጣ የሚሰራው ሪያክሽን ነው። በቃ ፊልም ነው፣ ውሸት ነው እንዴ? አንድ ሰው በቃ አንድ ሰው እውነት ከሆነ ማለት ነው። አንድ ሰው እንዴት ነው ሸር የዛ ሰው ጠላት ከሆነ እንዴት ነው ሸር የሚያደርገው? ምን አገባው ለዛ ሰው? የዛ ሸር ሲያደርግ እኮ ለወሬ ይሄኛው ግር ብሎ ይሄዳል፣ የዚህኛው ባለቤት ማለት። እነሱ ግን እንዴ እናንተ ትንሽ አታስቡ እንዴ? ሃይሜ ተከታይና የብሩኬ ተከታዮች ማለት ነው እንዴ? የመደም ቅመሞች እኮ ሊያብዱ ነው፣ በስደት እኮ ሊያብዱ ነው። ለምንድን ነው እንደዚህ የምታደርጓቸው? ለምን ታረቁ የተባላችሁ ነው? ታረቁ። አንዳንድ ጊዜ ወደንስን ምክር መስማት ያለ ነው፣ መስማት አለባችሁ። የነሱ እንዴ ሁሉ ጊዜ በእናንተ ሀሳብ በእነሱ ላይ ነው። እዚህ ላይ በቃ ባለ መኪና ባለ እንትን የሆናችሁት ማለት ነው አይደል እንዴ? ስለዚህ ተመልካች ደግሞ ክብር ሊኖራችሁ ይገባል። ታረቁኛ ሰላም ነው የምፈልገው። እኛ ዩቲዩብ ላይ ስንገባ ሰላም ነው የምፈልግ እንጂ ጭቅጭቅ አንፈልግም። እኛም አንፈልግም። አዎ አንዳንዶች ለምንድን ነው በእነሱ የምትሰሩት? እኛ እኮ እያፈመስናቸው ነው አይደል እንዴ? እኛ እኮ እያፈመስናቸው ነው እንጂ እኛ ነን እንጂ የምንጎዳ፣ እነሱ እኮ የተጠቀሙ ነው። እኛ ግን ምን የምንጠቀመው ነገር የለም። እኛ የምንሰራው ነገር ሰርች የሚደረግ ነገር አይደለም። ለምን ሰዎች ውሸት ነው የሚወዱት ማለት ነው፣ ወሬ ነው የሚወዱት። አስባችሁታል? ስለዚህ አንዳንድ ሰው እንደዚህ የምታደርጉት ነገር ይበቃችኋል ማለት ነው። ታረቁ። ሶሲ ደግሞ ወደ ዳኒ ሄደሽ እንትን በይ ማለት። ዛሬ ደግሞ እንትናን ብሩኬን ስታቆላመጭ ነበር። ነው ነው እንደዚህ አይደረግም። አንቺ ፍቅረኛችን ሂጂና እንትን በይ። ሲጀመር ብሩኬ ቡቡ ማለት ብሩኬ እኮ አይቆላመጥም። ሲጀመር ብሩክዬ በቃ ቡቡ ምንድነው? ብሩክዬ ከተቆላመጠም ቡቡማ ሌላ ነገር ወደ ፖፖ ሊሄድ እኮ ነው። ብሩክዬ በቃ አለቀ። ሲጀመር ያው የምታፈቅረው ሴት እንግዲህ ስም ታወጣለታለች። መቼም በአሁን ሰዓት ስም ይወጣጣሉ በነገራችን ላይ ማለት ነው። እና አንዳንድ ጊዜ የሚሰሩት ስራ ውሸት ነው። እና ኮመንታተሮች የሀይሜና የብሩኬ እኔ ማንም ጥላቸው የለብኝም፣ ሁሉም ሰላም እንዲሆኑ ነው የምፈልገው። ነገር ግን እነሱ ድራማ ነው የሚሰሩት። አንዱ ጸሐፊ፣ አንዱ አክተር፣ አንዱ ኤዲቲንግ፣ በጣም ብዙ ነው የሚሰሩት። አሁን እነሱ እንዴት እንደሚፈምሱ እያቸው ማለት ነው። እቺ ሶሲ የምትባው ራሱ ገና 2 ቀን 3 ቀን ነው ከከፈተች ቻናሏን እዩ። እኛን ወድሽም ትላላችሁ። እሷ ሄዳችሁ ግን ሰብስክራይብ ታደርጓታላችሁ። ለምን? እናንተ ወሬ ስለምትፈልጉ ነው። እነሱ እኮ ህይወታቸውን እየኖሩ ነው። እነሱ ምንም የሚከፍላቸው ዩቲዩብ ነው። ምንም ከማንም ለሀገር ለራሳቸው ይጠቀማሉ እንጂ ለማንም አይጎዱም። እነሱ ቢያድጉ ግን ደግሞ በውሸት በቃ በውሸት የተገነባ ነገር ነገ መፍረሱ አይቀርም። እና ሁሉን ነገር እየተመካከሩ ነው የሚሰሩት። እስቲ ብሩኬና ሃይሚ ለመጨረሻ እንገናኝ ተላለች። በቃ አሁን ሃይሚ ምንም ከሆነ በኋላ ደውልኝ ተላለች። ደግሞ ነገ ይገናኛሉ። ለመጨረሻ እንገናኝ ደግሞ ነገ አንገናኝም ካልሽ ለምን ትገናኛለሽ አንቺ? ለምን? ቢዝነስ ነው። ለተመልካች ርዕሱ ይለያል፣ ግን ያው ነው። ርዕሱ ያው ነው። ተመልካች እንኳን ክብር የላችሁ። እኛ በቃ ጭቅጭቅ አንፈልግም። በቃ
እየተባሉ እንደዚህ በቃ እኛኝ ለምን የሆነ ሰዓት ደግሞ ያበቃል ታረቅን ብሎ ይመጣሉ። ሁሉም ሰው ማለት ነው ድራማ ነው የሚሰራው። በነገራችን ላይ አንዳንድ ሰዎች ማለት ነው ህይወታችሁን በሶሻል ሚዲያ ሰዎች የምትመዙኑ ተሳስታችኋል። የሶሻል ሚዲያ ፍቅር ፌክ ነው አበዳን በጣም ማለት ነው። ምንም ነገር እንዳታምኑ ፌክ ነው። እያቸው ማለት ብዙ ሰዎች ናቸው ሶሻል ሚዲያ ላይ የሚጣሉት። ሶሻል ሚዲያ ላይ ለአንድ ደቂቃ በቃ ሁሉ ነገር ሜዳ አለ አይደለ? የሆነ ሜዳ ነው የሚመስለው እንጂ የሆነ ፈተና ያለው አይመስልም። ያን እያያችሁ ፈጣሪ ሆይ እንደዚህ ያለ ህይወት ተሰጣኝ ይሆን? እኔ እኮ አልኳችሁ እኮ ይቺ ኑሊት ነው ስማ ቅዱስና የቅዱስ ሚስት ብቻ ማለት ነው። እነሱ አሁን በቃ ህይወታቸው እንኳን ጸብ ምንም ያለባቸው ራሱ አይመስልም። እንዴት እንደሚያሳሳ ሁል ጊዜ ጧት ትነሳለይ፣ ዳቦ ዱፎ ይደፋል፣ ኬኩ ይጋገራል፣ ከዛ በኋላ ቤቱ ይጎዘጎዛል፣ ቤቱ ይስተካከላል፣ ሶፎ ይስተካከላል። ወዴት ሄዳል? ወደ ቤተክርስቲያን ያለው ከቤተክርስቲያን ሲመጡ ቁርሱ ይበላል። ከዛ በኋላ ፏ ብለው ታች ፈርሸው ህይወታቸውን ይኖር በቃ አለ አይደል ዘና ይላሉ። አያችሁ አልቆይም። ለምን ይሄ ፌክ ነው። ኦሪጂናል ሪያሊቲ ህይወት አይደለም ይሄ። ስለዚህ ህይወታችሁን ከሰዎች ጋር አታመዛዝኑ። ከትናንትናችሁ ጋር አመዛዝኑ። እኔ ትናንትና የት ነበርኩኝ? ትናንትና እንደዚህ ነበርኩኝ። አሁን ደግሞ ዛሬ ደግሞ ከሰራው ከዚህ በላይ ደግሞ ነገ መሆን አለብኝ ብላችሁ እናንተ ማሰብና መወሰን አለባችሁ እንጂ ሌላ ነገር ማድረግ የለባችሁም። ግልጽ ነው የምናችሁ። በቃ ህይወታችሁን ከራሳችሁ ጋር ትንሽ እንኳን ለውጥ ካገኛችሁ ተመስገን፣ ባላችሁ ነገር ተመስገን ማለት ተመስገን ስትሉ እየተጨመረላችሁ ያለው ነገር እየበረከተላችሁ ይሄዳል ማለት ነው። ባላችሁ ነገር ህይወታችሁን ግን ከሰው ጋር በመታመዛዝኑ ቁጥር መቼም ደስተኛ አትሆኑ። ምቀኛ ለመሆን በራስ እንትን ማለት በቃ ይቻለም እንደዚህ ናት። በነገራችን ላይ አትሞላ መቼ እንደምን ምን ሞት መቼ እንትን አናቅም። ነገር ግን ለሰዎች ክፉ ለማድረግ ነው። እኔ አንዳንድ ሰዎች እኔ ኮመንቱን ታሜንታዩና ትሰድቡኛላችሁ። እኔም የእነሱ መጥፎ ነገር የምመኝ ሰው አይደለሁኝም። ግን እነሱ ታምኔል በቃ ዋሽተው ስለሚያደርጉ እኔም በቃ እነሱን እሰራለሁ ማለት ነው እንጂ ውስጥ ገብታችሁ ብታዩ ኑረን እንደዚያ ያለው ሰው አይደለም ሲጀመር ማለት ነው። እና አትስደቡ ለማለት ነው። ግን ደግሞ ስትመጡ ደግሞ ላይክ አድርጉኝ። እኔንም አበረታኝ። ስደተኛ እህታችሁ ነኝ አይደል? እንዲያበረታችሁ ምን ትሆናላችሁ? ግዴታ እነሱ ብቻ ለእነሱ ሄዳችሁ የምታሸረግዱ ስንት አሁን ከስደት ሄደው ህይወታቸው ጨልሞባችሁ ኑሮ ከብላችሁ ሰብስክራይብ አድርጉን እየተባባሉ ይኸው ማታደርጓቸው አላችሁ። ለምን ግዴታ እነሱ ጋር እንትን ማለት አለ እንዴ? ማለት አለባቸው። ይሄ መሆን የለበትም በፍጹም ማለት ነው። ስለዚህ እንደዚህ ባታደርጉ የተሻለና የተመረጠ ነው የምለው እኔ። እና ብሩኬና ሀይሚ ለቤተሰብ ማለት ለሰው እንትን የሆነ ክብር ሊኖራችሁ ይገባል። በቃ እየተባላችሁ ነው። በቃ ሰላም ፍጠሩ። ከሰላም በላይ ደግሞ ምንም ነገር የለም። ሰላም ፍጠሩ፣ ሰላም ሁኑ። ሰው እንደዚህ ነው የሚፈልገው። እናንተን እንደዚህ ነው የሚፈልገው ማለት ነው። ሌላ ነገር ከእናንተ ምንም ነገር አይፈልግም። ምንም ነገር እና በቃ እኔ ደግሞ አትስደቡኝ። እኔ ምንም አላደረኩኝም። እና አያችሁ አሁን እንትና እነ ሜሪን ድራማ ነው የሚሰሩት። ድንግሉ ወሰርኩት ትላለይ፣ አረገዝኩት ትላለይ። ይሄ እኮ ድራማ ነው። እና ይሄም በቃ ከቦሌ በቃ አሁን ሴት መታ በፎጣ ከቦሌ መታ ዛውላ ቪዲዮ ቀርጸው ሄሎ ወስዳት ምናምን ይህ ሁሉ ፕሮሰስ ልክ ፊልም ነው። በቃ ፊልም ማለት ነው። ስለዚህ እውነት እንዳይመስላችሁ አታስቡ፣ አትዘኑ። ብሩኬና ሀይሚ አልተጣሉም። ውሸት ነው ያለው ነገር እንደዛ ነው። ለምን ትንትላላችሁ? ለምን ይህን ነገር ሰው በቃ በሰዎች ደግሞ ትንሽ ተወረሽ ወይንም ተዋቸው ይስሩ። ለምንድን ነው እንትን የምትሉት? ለምንድን ነው ሰዎችን እንዳይሰሩ ወደታች ይዘቅ የምታደርጉት? እነሱ ብቻ ይኑሩ። እነሱ ለምን ታዲያ ለሰዎች እንጎ እርግጥ ሰው በሸር ስለመጣ ምንም የሚያገኘው ነገር የለም። ግን ደግሞ ማበረታታት በቃ እንደዚህ ያድርጉ ብሎ ማበረታታት። እነሱ ግን ያበረታቱ። የደም ቅመሞችኛን አሁን አበረታታችሁ ያውቃል? አበረታታው አያውቁም። ስለዚህ እናንተ ደግሞ ያን ነገር አስባችሁና